ሰላም፣ ይህ አራተኛ ክፍል የሂሳብ ትምህርት ነው። መምህር መሐመድ ነኝ ከማሜ ማትስ ዩቲዩብ። የምዕራፍ 5 ክፍል 5 በክፍል 4 ላይ የቀረበላችሁን ትንሽ ከለስ ስላግና አንግልና የአንግል አይነቶች የሚል ከዚህ በቪዲዮ ቀደም ብሎ ያለው ቪዲዮ ላይ ማለት ነው ያየናቸው አሉ። አንግል ማለት በመጀመሪያ ምን ማለት ነው? አንግል የጋራ መነሻ ያላቸው ሁለት ጨረሮች ናቸው። ጨረሮች ማለት ጨረር በመጀመሪያ የመስመር አይነቶች ውስጥ አንዱ ጨረር ነው። ይህ አይነት መስመር ውስን ቀጥታ መስመር አያችሁት፣ መቆሚያ መጀመሪያና መነሻ ያለው። ሌላኛው ቀጥታ መስመር የሚባል በሁለቱም በኩል ቀስት ያለው። ሌላኛው ደግሞ ይሄ የምታዩት አይነት ጨረር ነው። ስለዚህ አንግል ማለት የሁለት ጨረሮች ያው እንደዚህ እና መገናኛ ቦታ አንግል ይባላል። እሱን በቀድሞ ውይይታችን አይተናል። ሌላው የአንግል አይነቶች እነዚህ ዋና ዋና የአንግል አይነቶች አሉ። እነዚህም በደንብ ልትይዙልኝ ይገባል። እነሱም ማዕዘናዊ አንግል፣ ሹል አንግል፣ ዝርጥ አንግል እና ዝርግ አንግል አራት የአንግል አይነት መጠኖች ወይም የአንግል አይነቶች አሉ። ማዕዘናዊ አንግል የምንላቸው ያው እዚህ እንደምትመለከቱት መሳሪያ ያስፈልግም ማለት እዚህ ላይ እንደምታዩት 90 ዲግሪ እዚህ ጋር ወይም ምንድነው የሚባለው 90 ዲግሪ ወይም ማዕዘናዊ አንግል የፈጠረ ከሆነ ሌላው ሹል አንግል የሚባለው ደግሞ በ0 እና በ90 መካከል ያለ አንግል ሹል አንግል ይባላል። ያዙልኝ በደንብ ይችን ሹል አንግል ማለት በ0 እና በ90 መካከል። ስለዚህ 0 እና 90ን አይጨምርም እያልኩ ነው። 0 ራሱ 0 አንግል የሚባል ስያሜ ያለው፣ 90 ራሱ 90። በእነዚህ መካከል ያለው ቁጥሮች መጠንን የያዘ ሹል አንግል ይባላል። አሁን ደግሞ እዚህ ጋር ዝርጥ አንግል የሚባል አለ። ዝርጥ አንግል ማለት ከስያሜው እንደምንረዳው ዘርጠጥ ያለ ማለት ነው። ምንድነው ዘርጠጥ ያለ ስንል ከ90 ዲግሪ የበለጠ 180 ወይም ደግሞ ቀጥ ያለ ያልሆነ ማለት ነው። በማንና በማን መካከል ጥር ሳደርገው በ90 እና በ180 ወይም ቀጥ ያለ አንግል መካከል የሚገኝ ዝርጥ አንግል ይባላል። 91 92 93 እያል እስከ 179 ድረስ በሙሉ ቁጥሮች ጥረን ነጥቡን ትቸው ማለት ነው። ዝርግ አንግል ያው እነዚህ አራት የአንግል አይነቶች አሉ ነው። እዚህ ላይ እንግዲህ መልመጃዎች አሉ። እነዚህን እናንተዋላችሁ እዛ ላይም ተሰርተዋል። በአንግልም በፕሮትራክተር ስለመስራትም አሳይቻለሁኝ። የተወሰነች ቪዲዮ አለች። እዚህ ጋር በመጠቀም ፕሮትራክተር በመጠቀም የሚከተሉት አንግሎች ዛጉላ ስላሳየሁኝ በቪዲዮ ጎነ 3 ምስሎችና ምድቦቻቸው ስለሚለው በዛሬ መወያያ ስመጣላችሁ። እሺ ጎነ 3 ምድቦች፣ ጎነ 3 እንግዲህ ከስያሜው እንደምንረዳው 3 ጎን ያለው ነው። የጎነ 3 ስማቸው ካላቸው ፊደል ተነስተን ስም እንሰጣቸዋለን። ይሄን ለምሳሌ ጎነ 3 ሀለመ ብዬ ልጠራው እችላለሁ። ይኸው እዚህ ጋር እንደተቀመጠላችሁ ከፈለጋችሁት ተነስታችሁ የፈለጋችሁት ላይ ትቋጫላችሁ። ከመልነሳ ያለ መ ብሎ ሀ ብሎ ለይል ማለት ይችላል። መለሃ ሊል ይችላል። በቃ ያው እዚህ ተቀምጠዋል። እሺ ጎነ 3 እያልን ብቻ እንጠራቸውና ከዛ ስማቸውን እንሰጣቸዋለን። እዚህ አክቲቪቲ ላይ ወይም ተግባር ላይ የሚያሳየን ነገር ደግሞ ምንድነው? እንድንመድብ አሁን ካልኳችሁ አንግል አይነቶች ተነስተን ጎነ 3ን በ3 እንከፍላቸዋለን። አንዱ ማዕዘናዊ አንግል ጎነ 3 የሚባል ይሄም ማለት ምን ማለት ነው? አንዱ አንግል 90 ዲግሪ የሆነ ማለት ነው። ማዕዘናዊ ጎነ 3። አንዱ ደግሞ ዝርጥ አንግል ያላቸው ጎነ 3፣ ዝርጥ አንግል ጎነ 3። ሌላው ደግሞ ሹል አንግል ጎነ 3 በማለት እና ስንት ጎነ 3 ማዕዘናዊ አንግል አላቸው ይላል እዚህ ጋር። ስንት ጎነ 3 ማዕዘናዊ አንግል አላቸው? ስያሜያቸውስ ማዕዘናዊ አንግል ያለ እዚህ አንድ አለ፣ እዚህ አንድ አለ። የማዕዘናዊ አንግል ምልክት
እዚች ጋር እንደዚች አይነት ምልክት አለችና አሁን አንድ ምስል ጎላ አድርጌ ይሄ ጎነ 3 ቢሆን አሁን እንደዚህ ምንም ነገር ከሌለው ያው ማዕዘናዊ አንግል ከሆነ ይሄ ምልክት ብዙ ጊዜ ይደረጋል። ማዕዘናዊ አንግል ይባላልና ሁለት አሉን ማለት ነው። ስያሜያቸውስ ለሚለው ስያሜያቸውን ለመሃ ወይም ሀ ለመ ብዬ ልጠራው እችላለሁ። እዚህ ደግሞ ተሰ ለ ወይም በፈለኩት ተነስቼ ጠራዋለሁ ማለት ነው። ስንት ጎነ 3 ዝርጥ አንግሎች እንዳሉ እዚህ ጋር ደግሞ ዝርጥ አንግል ቅድም እንደነገርኳችሁ ከ90 ዲግሪ ከፍ ያለ አንግል መጠን የሚለካ እዚህ ጋር ለምሳሌ አለ። ስያሜያቸውስ ካልን በዘሃ ልንለው እንችላለን። ሌላ ዝርጥ አንግል እዚህ ጋር አለላችሁ ሸፈቀ እዚህ ጋር ልም አለ አይደል? ይሄም ዝርጥ እዚህ ጋር በላይ ዘርጠጥ ያለ ነው አይደል? ከ90 ከፍ ይላል ማለት ይመስለኛል። ጎላ እናድርገው እንዴ? እስኪ ጎላ አድርገን ነው እስኪ ከማዕዘናዊ ከፍ ይላል። እሺ እንደገና ሶስተኛው ላይ ስንት ጎነ 3 አንግሎች ሹል አንግል የሆኑ ደግሞ ሌሎቹ ሹል አንግል የሆኑ ደግሞ እስካሁን ያልጠራ ናቸው። ያ እዚህ ጋር ሹል አንግል ይሄ እሺ ይሄ ዝርጥ በሚለው ጠራ ነው መሰለኝ። ዘርጠጥ ያለ አወዛገበ ትንሽ ምስሉ ላይ እዚህ ጋር በእርግጥ 90 ዲግሪ ከፍ የሚል ይመስለኛል። እሺ እቺ ግን ሹል አንግል ምንም አያጠራጥርም። በጣም ጥሩ። አሁን ይኸውላችሁ እንዴት አይነት ክፍል መጣ መሰላችሁ? በሁለት አይነት መንገድ ስያሜ እንሰጣቸዋለን። እነዚህን ሶስት አይነት ጎነ 3ቶችን በሁለት አንድ ከጎነ 3 ምስሎችን የአንግላቸውን መጠን በማየት ይሄ ሹል አንግል ነው፣ ይሄ ማዕዘናዊ ነው፣ ይሄ የተለያየ አንግል ያለው ነው ብለን ስያሜ ሰጠዋለን። ከምናቸው አንፃር? ከጎኖቻቸው አንፃር፣ ከአንግል መጠናቸው አንፃር፣ ከአንግሎቻቸው አንፃር። እዚህ ጋር አለፍ ብዬ በመጣ ደግሞ እዚህ ጋር ደግሞ ከምናቸው አንፃር ስያሜ እንሰጣቸዋለን። የጎናቸውን ርዝመትን በማየትም ስያሜ በፈለግነው መንገድ እንግዲህ በታየን መንገድ ስያሜ እንሰጣቸዋለን። ያው አንዴ ትይዩ ላድርግና ላስቀምጣችሁ። እሺ መጣሁኝ እዚህ ጋር ለምሳሌ እነዚህ ሹል አንግል ጎነ 3 አያችሁ፣ ሁሉም ከ90 በታች ከ90 በታች ከ90 በታች ስለሆኑ ሹል አንግል ጎነ 3። እስኪ ፓራላል እያሳየዋችሁ ልሂድ። እዚህ ደግሞ ከጎናቸው አንፃር ስንሰይመው ደግሞ እኩል ጎነ 3 ከሆኑ የሹል አንግል በአንግል ዝርያ ስንጠራው ሹል አንግል ነው። እኩል ጎነ 3 ብለን ልንጠራው እንችላለን ማለት ነው። እኩል ጎነ 3 በአንግል ስንጠራው ደግሞ ሹል አንግል። ምሳሌ ሹል አንግል ምሳሌ ስጠኝ ካላችሁኝ ለምሳሌ ይሄንን 70 ልለው እችላለሁ። አንዱን ደግሞ 60 70 እና 60 ስንት ሆነ? 130 ይሄ ደግሞ የግድ 50 ይሆናል ማለት ነው። ለምን? የጎነ 3 ውስጣዊ አንግል ድምራቸው 180 ስለሚሆን ግድ ነው። ልምጣ ወደ ቀጣዩ ማዕዘናዊ አንግል ጎነ 3 አያችሁ፣ ማዕዘናዊ አንግል ጎነ 3 በጎን አንፃር ስንጠራ እኩል ሁለት ጎን ያላቸው በማለት እንጠራቸዋለን ማለት። ይቺና ይቺ እኩል ምንድናቸው? እኩል ሳይድ፣ እኩል ርዝማኔ ያላቸው ወይም ማዕዘናዊ አንግል የሱ ዘመዱ ማለት ነው። ዝርጥ አንግል አንዱ አንግል ዝርጥ የሆነ ይባላል ማለት ነው። ከጎን አንፃር ስንጠራቸው ደግሞ ሶስቱም ጎኖች እኩል ያልሆኑ በሚል ይጠራል። ለዛሬ ይችን መልመጃ ልስራና ይብቃይ መሰለኝ እንዳንደክም። ስለ ጎን 4 በቀጣይ ክፍል እመጣለሁ። እስኪ ሁሉም አንግሎቹ ሹል የሆኑ ሁለት እኩል ጎነ 3 ምስል ሳሉ። ሁሉም አንግሎቹ ሹል የሆኑ ያ ማለት ከ90 ያነሱ ማለት ነው፣ ከዜሮ የበለጡ። ሁሉም አንግሎቹ ሹል አንግል የሆኑ ሁለት እኩል ጎነ 3
ይችንና ይችን እኩል ልበላቸው። እሺ ምስል ሳሉ እና አንግሎችን ሰይሟቸው። ኦሆ ይቺ እና ይቺ አንድ ነገር ስሙኛው ያዙ። ኦኬ የሰማችሁኝ ነው። ይቺ እና ይቺ እኩል ከሆኑ አንድ የተለየ ሐሳብ ልነግራችሁ። እኩል ከሆኑ ይቺ አንግልና ቤዛቸው መሰረታቸው ማለት ነው። ይቺ አንግል መስት ቢ ኢኳል እኩል ናቸው ሁሌ። ስለዚህ አሁን ኦኬ ይቺና ይቺ እኩል ከሆኑ ደግሞ ይቺ አንግልና ይቺ አንግል እኩል ይሆናሉ ማለት እያልኳችሁ ነው። እሺ ይቺና ይቺ እኩል ከሆኑ ደግሞ ይቺ አንግልና ይቺ አንግል እኩል ይሆናሉ እያልኳችሁ ነው። አሁን የቀድሞውን ልስራ። የመጀመሪያው ያው ይቺንና ይቺን እኩል አደረኩኝ። ከዛ አንግል ስጧቸው ብሎናል አይደል? ይሄን 70 ካልኩኝ it must be which is 7 ይሄም 70 መሆን አለበት። 70 እና 70 140 ስንት ቀረኝ? 40 180 መሆን ስላለበት እዚህ ጋር 40 ላለሁ። ጨረስኩ አንደኛውን ጥያቄ። ሁለተኛ አንድ አንግል ማዕዘናዊ አንግል የሆነ ሁለት እኩል ጎን 3 ምስል ሳሉ እና አንግሎቹን ሰይሟቸው። 3 እኩል ጎን 3 ምስሎችን ሳሉ እና ሰይሟቸው ይላል። አንድ አንግሉ ማዕዘናዊ አንግል የሆነ ሁለት እኩል ጎን ያው ማዕዘናዊ ሁለት እኩል ጎን እሺ ይችንና ይችን እኩል ናቸው እንበላቸው። ጎን 3 ምስል ሳሉ ሳልኩኝ እሺ እና አንግሎቹን ሰይሟቸው። ስሙኝ እያልኳችሁ በነገርኳችሁ መሰረት ይቺ ጎንና ይቺ ጎን እኩል ከሆኑ ይቺ አንግልና ይቺ አንግል እኩል ይሆናሉ ማለት ነው። ቬሪ ናይስ። አሁንም በደንብ ስሙኝ ነቃበላችሁ በእናታችሁ። ይቺ አንግል ደግሞ 90 ዲግሪ ነች። አንዱ ማዕዘን ያድርጉ ተብለናል። 90 የጎን 3 ውስጣዊ አንግል ድምር 180 ነው። 90ውን እዚህ ያዝ ነው። ስንት ቀረኝ? 90። ስለዚህ ሁለት ጎኖቹ ደግሞ እኩል እንዲሆኑ ስለተባለ እኩል ሳደርጋቸው ይቺ አንግልና ይቺ አንግል እኩል ይሆናሉ። ሶ ይቺ አንግል 45 ይቺ አንግል 45 ይሆናሉ ማለት ነው። አሁን ነው በቃ። ሶ ከዛ እዚህ ጋር የተለየ ነገር አለ። እኩል ጎን 3 ምስሎች ሳሉና ሰይሟቸው። አሃ እኩል ጎን 3 አሁን ደግሞ ያው እዚህም ሊያስተምር የፈለገውን ነገር ይኸው። በጣም አሪፍ ጥያቄ ነው። ይችና ይች ሶስቱም እኩል ናቸው። አሁን ደግሞ ሌላ ነገር ልጨምርላችሁ። ሶስቱም ጎኖቹ እኩል ከሆኑ ሶስቱም አንግሎቹ እኩል ናቸው። ስለዚህ አንድ ጎን 3 ውስጣዊ አንግሉ 180 አንግል መለካት ካለበት የሶስቱ አንግሎች ድምር 180 ከሆነና ሶስቱም ጎኖቹ እኩል ከሆኑና በዚህ መሰረት ሶስቱም አንግሎቹ እኩል ከሆኑ ስለዚህ እያንዳንዳቸው 60 የአንግል መጠን ይይዛሉ። ያው አንግሎቹን ሳስቀምጥ እዚህ ጋር እናንተ ጎራ ብሎ እንዲታይ ነው እንጂ እንደዚህ አድርገን ነው የምናስቀምጠው። ያው እንደዚህ ሰላና አንግሏን እዚች ውስጥ በስነ ስርዓት ሲቀመጥ ማለት ነው ውስጥ ጋር። እሺ ይህን ይመስላል። ሶስተኛ ጥያቄ ላይ ስመጣ የሚከተሉትን የጎን ርዝመት ያላቸውን ጎን 3 ምስሎች ስማቸውን ስጡ። እዚህ ጋር መጀመሪያው ላይ ስንሄድ ሶስቱም 12 ስለሆኑ ሶስቱም ጎን እኩል ጎን 3 ይባላል ማለት ነው። ለላይ ስንመጣ ሁለቱ እኩል ናቸው። ሁለት ጎን እኩል ጎን 3 ይባላል። ሐመሯ ላይ ስንመጣ ሶስቱም ጎን የተለያየ መጠን ያላቸው ጎን 3 ይባላል። መላይ ስንመጣ ሁለቱ ይችና ይች እኩል ስለሆኑ ሁለት ጎን 3 እኩል ጎን 3 ይባላል ማለት ነው። አራተኛ እና የመጨረሻው ለዛሬ የአንድ ጎን 3 ሁለት ጎኖቹ ርዝመት 5 ሴንቲሜትር እና
ሶስተኛው ጎን ርዝመት ደግሞ ከ5 ያነሰ ቢሆንና ስማቸው አንግሎቹ ማዕዘናዊ አንግል ባይለኩ ይህ ጎነ 3 ምን አይነት ጎነ 3 ነው? ሁለት ስሞች ስጡ። ምን እያለን ነው? አምስት አምስት ቢሆኑ ሁለቱ። እሺ ይሄን 5 ልበለው፣ ይሄም 5። ማዕዘናዊ ግን ደግሞ አይደል፣ ማዕዘናዊ የሰራ የለም። አንዱ ደግሞ ከ5 ያነሰ ብሎናል። እሺ ይሄን 4 አድርገው። ሁለቱ 5 5፣ አንዱ ከ5 ያነሰ 4 ልለው እችላለሁ። እሺ ከዚያስ ምንድነው የጠየቀኝ? ርዝመቱ አንግሎች ማዕዘናዊ አንግል ባይለኩ ይህ ጎነ 3 ምን አይነት ጎነ 3 ይባላል? ሁለት ጎነ 3 እኩል ብለን እንጠራቸዋለን ከጎን አንጻር። ከአንግል አንጻር ደግሞ ጎበዝ ጥያቄ። ከጎን አንጻር ሁለት ጎነ 3 አንግል ሁለት እኩል ጎነ 3 ጎን፣ ወይም ደግሞ ከአንግል አንጻር ደግሞ አሁን ከሳይድ አንጻር ነው። ከአንግል አንጻር ደግሞ ሁለት አንግል እኩል ጎነ 3። እነዚህን እየጠራልን ነው። ልመልሳችሁ አንዴ። እነዚህን ለማሳየት ነው የፈለገው። ከአንግል አንጻር ሹል አንግል፣ ያው እነዚህን ልንጠራቸው እንችላለን። ለምሳሌ ይሄ ከሳይድ አንጻር ነው አይደለ? ወይም ከሳይድ አንጻር እዚህ ጋር ስመጣላችሁ ሁለት እኩል ጎነ 3። ከአንግል አንጻር ደግሞ ስመጣ እዚህ ሶስቱም እኩል ናቸው በእርግጥ እዚህ ጋር እና የዚህን ጽንሰ ሐሳብ ለማመሳሰል ነው። ውድ ተማሪዎች ይህ ክፍል 5 ነው። በክፍል 6 ስለ ጎን 4 ምርጥ አድርገን ደግሞ እንመጣለን። መምህር መሐመድ ነኝ ከማሜ ማትስ ዩቲዩብ። እባካችሁ ሰብስክራይብ ሳታደርጉ ያያችሁ ያላችሁ ብዙ ተከታዮች አሉ፣ ግን ብዙዎች ደግሞ ሰብስክራይብ ሳያደርጉ ያው እና ዳታው ላይ ላሳያችሁ እንደምታዩት ነው። ሰብስክራይብ ሳታደርጉ እና ይሄን ለመስራት ብዙ መዘጋጀት ብዙ መድከም እንዳለ ይገባቸዋል መቼም። እና እናንተ ደግሞ ሰብስክራይብ ማድረግና ማስተማር ቢኖር ደስ ይላል። ለኔ እናንተ ሰብስክራይብ ማድረግ፣ ላይክ ማድረግ፣ ሼር ማድረግና ኮሜንት መስጠት ለኔ ደግሞ ይጠቅመኛል። መምህር መሐመድ ነኝ። ቻው።